ከህይወት ውጪልኝ አላልኩሽም አይደል? እሺ አላሳዝንህም? እኔ እንደ ሴት ምንም ስለኔ ምንም አታስብም፣ አትጨነቅም። እያደረክ ያለውን ነገር ሁሌ እያየው እንድኖር ነው የምትፈልገው። ምናልባት ይሄን ውሳኔን እኮ ደግፈህ ነው አይደል እንዴ ከኔ መለየት ያለብክና የምትፈልገውን ኑሮ ያለ ማንም ሰቀቀን ማንንም ሳትፈራ ማንም ይሉንታ ሳይዝቅ መኖር ትችላለህ እያልኩ እኮ በፈቃዴ እየነገርኩ ነው አይደል እንዴ አብርሽ? በቃ ከቻልሽ ብቻዬን አግኘኝና ሌላ ቀን በቃ እዚህ ጋር ምንም ማውራሽ ነገር አይኖርም። በቃ ለብቻ ያግኘኝ በኋላ ወይ ደውይልኝ ወይ ነገ ደውይልኝና አግኘኝ። መልካም ልኝ አንድ ነገር በመጀመሪያ ደረጃ እኔ ለአንቺ ወይ ያሳጣሁሽ ነገር ኖሩ ለእሷ ያሳየኋት ፍቅር ምንም አይነት ነገር ኖሩ አይደለም። ይህንን ውሳኔ ስትወስኝ የፈለግሽውን ነገር መወሰን ትችያለሽ። እኔ በዚህ ሰዓት ግን ከሩታ ጋር ሆናለሁ ከአንቺ ጋር ሆናለሁ ብዬ ምንም ያወራሁትም ነገር የለም። ለማንም ሰው የተናገርኩትም ነገር የለም። እኔ በዚህ ሰዓት ብቻዬን መሆን ነው የምፈልገው፣ ከማንም ጋር መሆንን አልፈልግም ነው ያልኩት። ግን ደግሞ አንቺ ከእኔ ጋር አትሁን ከሩታ ጋር ሁን ብለሽ የኔን ህይወት አንቺም አትወስኝ የለኝም። ገባሽ? እኔም አሁን አንቺ እንደዚህ ስላለሽ እኔ ከሩታ ጋር መሆንበት ምንም አይነት ምክንያት አይኖርም። ምናልባት ሩታ የምታወራቸው ነገሮች ምናምን ለእኔ ምንም ያልገባኝ ነገር ነው አሁን እያወራች ያለችው ማለት ነው። ስለዚህ ይህ ውሳኔ አንቺ ፈልገሽው እና ወደሽው ይሄ ነገር የሚያስደስትሽ ለአንቺ ሰላም የሚሰጥሽ ከሆነ ኢትስ ኦኬ፣ ለምን ችግር የለውም። ግን ደግሞ እኔ እያልኩ የነበረው ከራሴ ጋር ለትንሽ ጊዜ ማሳለፍ ፈልጋለሁ፣ ብቻዬን መሆን ፈልጋለሁ እንጂ እኔ ከአንቺ ጋር መሆን አልፈልግም እና ከሩታ ጋር መሆን ፈልጋለሁ ያልኩበት ምንም አይነት ነገር የለም። ይሄ የአንቺ ፍላጎት፣ የአንቺ ምርጫ፣ የአንቺ ህይወት ነው። ግን ደግሞ አንቺ ከኔ ስለተለየሽኝ እኔ ከሩታ ጋር መሆንበት ምንም አይነት ምክንያት የለም። ለምን ቆይ ለምን ይኸውልህ ግን አሁን ከእሷ ጋር ሁን ምናምን እሱን ብቻ ሳይሆን ዋና ፖይንቴ አሁን እኔ ነኝ አይደለ በመሀላችሁ የገባሁት እኔ ነኝ አይደለ አንተ ደስተኛ እንዳትሰሚያለሽ። አንቺ መተሽ እኛ ህይወት ላይ ምንም የተፈጠረ ነገር የለም። አንቺ መተሽ እኔ እና እሷን አላለያየሽም። መጀመሪያ ምን እና ሩታ ተለያይተናል ኦልሬዲ። ገባሽ? አንቺ መጣሽው እኔ እና እሷ ብዙ ነገሮች ከገባን በኋላ ከብዙ ታሪክ በኋላ ነው። ስለዚህ ከኔ ጋር ምንም አይነት ነገር እንትን ሊፈጥሪ እንዳትሞክሪ ሄርሜላ። አንቺ ስለመጣሽ እኔ እና የእሷ ህይወት ምንም የሆነ ነገር የለም። እሺ ታዲያ ስለመጉዳት ስለመጎዳት ለትንሽ ጊዜ በቃ ብቻዬን መሆን እፈልጋለሁ፣ ከማንም ጋር መሆን አልፈልግም ብያለሁኝ። አዎ፣ ግን ደግሞ ይህ ማለት ከሩታ ጋር ሆናለሁ ማለት አይደለም። ስለዚህ አንቺ መታገስ ካቃተሽና የአንቺ ትዕግስት የአንቺ ፍቅር ልክሽን ይሄ ከሆነ ኢትሶኬ ችግር የለውም። እኔ እኮ በጣም ብዙ ነገር ታግሻለሁ። እኔ እኮ በጣም ብዙ ጊዜ እንዴ አንተ እኮ እንደኔ ምንም ያደረግከው ነገር የለም አብርሽ። ብቻዬን ነው በአንድ እጄ ነው እያጨበጨብኩ ያለሁት አይደል እንዴ? የሆነ ነገር እኮ ልታሳየኝ ይገባል። የሆነ ተስፋ እኮ እያሳየኝ አይደለም እንዴ? የምታሳየኝና የምታወራው ነገር እኮ አንድ እየሆነልኝ አይደለም አብርሽ። እኔም እኮ ይደክመኛል። ገባህ አይደለ? እኔ አንተን ማፍቀር እኔ አንተን ወይም ደግሞ መውደድ አንተን እየጎዳህ ከሆነ ለምን ብዬ ነው ወደ አንተ ህይወት ላይ የምኖረው? እኔ ደስታ ልሰጥ ነው ከመጀመሪያም ጀምሮ እኔ አንተ ስትደሰት ስለማይና ስለምወድ ስለማፈቅር ነው አይደለ ያን ሁሉ ነገር እየሆንኩ የነበረው። እያወራ ያለው ነገር ሌላ ነው እንጂ እንዴ እስቲ ተሻለ መጣ ከኔ ብዙ ነገሮችን ከአንተ ኤክስፔክት እያደረግኩ ነበረ። ሴት ልጅ ነኝ እኮ እኔም እኮ እድሜ ያለኝ እኔም እኮ ክብር አለኝ። እኔም እኮ ለቤተሰቦቼ ባሌ ብዬ ማሳየት የምፈልገው ብዙ ነገሮች አሉ አይደል እንዴ? አንተ እኮ የምታሳየኝ ነገር አግባብ አይደለም አብርሽ። ይሄን ውሳኔ መወሰኔ ለምንድን ነው የከበደክ? ምንም ነገር ያልኩት ነገር የለም። አንቺ ፈልገሽው እና ፈቅደሽው ይሄን ነገር ከወሰንሽ ችግር የለውም እኮ አልኩሽ። ስለዚህ እኔ ከዚህ በላይ የምቆይበት አይነት ምንም አይነት ምክንያት አይኖርም። ያልጨረሰ ሄርሜላ ለምንድን እንደዚህ የምትይው? ቆይ እንዴ ለመረጋጋት ሞክሪ። ሰላም ጋይ ሰላማችሁ ብዛ። እንዴት ዋላችሁልኝ? እንዴት አመሻችሁልኝ? ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እኔ ያለኝ ባይዘወይ ማለት ነው ታምብሌን አይቶ ያልደነገጠ ሰው የለም በአብርሃም ቤት ገብቶ ማለት ነው። አይዟቸው እንዳደነግጡ እሺ። አብርሃምና ሄርሜላ መቼም አይለያዩ መቼም ማለት ነው። አዎ ደመቁ ያልሆነ የሆነ ያለች ናት። ሀቢብቲ ካም ዳውን ወይዘሮ ሩታ ካም ዳውን። አብርሃም ማለት ነው መቼም ሄርሜላ መለየት አይፈልግም። መቼም ሩታ ማለት ነው የጨለማ ህይወት ነው እየኖርሽ ያለሽው ምስኪን ነፈር። የምሬ ነው የምላችሁ። ሩታ መቼም ሄርሜላን አብርሽ አይተዋትም። እኔ አስረግጬ ነው የምነግርሽ ሩታ ማለት ነው። ዝም ብለሽ ነው እንደዚህ እየታገልሽ ያለሽው እንጂ አብርሃም አሁን ካንቺ ጋር ይኖራል ብለሽ ምስኪን ነፈር። እሷ ያወራችው ነገር ሌላ፣ ሄርሜላን ተስፋ ለማስቆረጥ እሱ ያለው ነገር ሌላ። አያችሁት? አብርሃም አንዴ የወሰነበት ነገር ላይ አንገቱ ላይ ቢላ ቢቀመጥ አይቀየርም። በቃ ይሄ ነገር ወስኗል ኦልሬዲ። በዛ ነገር ላይ ይጸናል።
እንደ ሩታ 10 ጊዜ ሴት ልጅ ባይዘው ማለት ነው ተስፋ መቁረጥ ካልፈለገች በጣም ሲምፕል ነው። ካልፈለገች ደግሞ በጣም ያስቸግራታል። እና ምን ልላችሁ ፈልጌ ነው ጋይስ ወይዘሮ ሩታ እኔና እሱ እንታርቃለን፣ ተስፋ አልቆርጥም። ምልክሽን ተስፋ ሳትቆርጪ ትኖሪያለሽ። አብርሽ በቃ ከዚህ በኋላ የራሱ ውሳኔ ይወስናል። ከሄርሜላ ጋር ህይወቱ ይቀጥላል። አለቀ። አሁን ይሄን ቪዲዮ አይታችሁ እንዳትደነገጡ። ነገ መልካም ይሆናል። እሺ ነገ ሌላ ቀን ነው። ሄርሜላ እንደዚህ ስላለች አብርሽ ይለቃታል ብላችሁ አታስቡ፣ እንዳታስቡ። ኮሜንታተሮች ደግሞ ቪዲዮ እስከ መጨረሻው ሳታዩ ሰው ቤት ዘው ብላችሁ ገብታችሁ ኮሜንት እንዳትኮምቱ። ለምን ቪዲዮ አላያችሁትማ? ቪዲዮ ቢታዩ ኑሮ ይሄን ያክል ደረጃ ውሳኔሽ ትክክል ነው እንኳን ወጣሹ ምናምን ልትሉ አትችሉም። ቪዲዮ እስከ መጨረሻው እዩ። መጀመሪያ አብርሃም ቤትም ሄርሜላን ቤትም በሩታ ደጋፊ ከሆናችሁ ሩታ ቤት የሚለቀቀው ቪዲዮ እስከ ጥግ ድረስ እዩት። ከዛ በኋላ ኮሜንቱት። ሳታዩ ዝም ብላችሁ ዘው ብላችሁ ገብታችሁ ኮሜንት ትጽፋላችሁ። አረ ጋይስ ተረጋጉ። ወይ ቪዲዮ ማየት ካስጠላችሁ ታውት ከናካቴው እንዳትገቡ። የምሬ ነው የምላችሁ። አሁን ኮሜንት እያነበብኩ ነበርኩ ዝም ብዬ ማለት ነውና ሄርሜላ ቆንጆ አይዞሽ፣ አብርሽ አንቺን ትቶ የትም አይሄድም፣ የትም ማለት ነው። ዛሬ እንኳን አብሮ ነው የዋሉት ማለት ነው። አውቆ ነው ይሄንን ካሜራ ደቅናቸው የመጣችሁት። ሄርሚ ደግሞ ይሄ የትላንትና ቪዲዮ እንደሆነ አውቃለሁ። የዛሬ አይደለም የትላንትና ነው። ገብቶቻል። የትላንትና ቪዲዮ ነው የዛሬ አይደለም። ዛሬ ደግሞ ምን አይነት ቪዲዮ እንደተቀረጸ አላቅም። እና ቪዲዮ ሲለቀቅ እንግዲህ እናያለን። እንግዲህ ዛሬ እንደዚህ አይነት ቪዲዮ በአብርሃም ቻናል ላይ ከተለቀቀ ነገ ደግሞ ደስ የሚል ቪዲዮ ይኖራል ብዬ አስባለሁ። እና ጋይሶች ተስፋ እንዳትቆርጡ፣ ተስፋ እንዳትቆርጡ። እኔ ያለውላችሁ አው ተስፋ እንዳትቆርጡ። ወይ ፍንክች እኔ ኮንኩኝ ዛሬም ነገም አብርሃምና ሄርሜላ አንድ ናቸው። አስረግጬ ነው የምነግራችሁ። ለምን አብርሃም በጣም ነው የሚያፈቅራት ሄርሜላን። ተናዶ ለምሳሌ ለሷ ያሳየው ፊሊንግ ትክክል አይደለም። ገብቶቻል። ከህይወቴ ውጪልኝ፣ ከዚህ በኋላ እኔ ከልጄ እናት ጋር እሆናለሁ ወይ ከሷ ጋርም መሆን አልፈልግም አላላትም። እኔ ከሁለታችሁም ጋር መሆን አልፈልግም፣ ለራሴ ልረጋጋ ብሏል። ስለዚህ ይሄ ትላንትና የተቀረጸ ቪዲዮ ነው። ትላንትና ይሄ ቪዲዮ እንደተቀረጸ ደርሶ የነበረ መረጃ ዛሬ ይሄ ቪዲዮ ተለቀቀ። እንግዲህ እስቲ ምን እንደሚሆን ደግሞ ነገ እናያለን። ደመቁ አትልፊ ደመቁ አትልፊ። አው ከደስታ ጋር ቀጥይበት ህይወት። አሁን ሽማግሌ ስለተያዘ በሽምግልና ነገሮች ስለተያዘ ነው። ሄርሚ ደግሞ ቀደመች ሄርሚ ያራዳ ልጅ ማለት ነው። ቀደመችው። ከዛ ይስተካከለ ነገሩ። ጠብቁ እሺ፣ ታገሱ። እናንተ ትግስት ይኖራችሁ ጋይስ። ቪዲዮ ይሄ ሶሻል ሚዲያ ላይ ያለው በተለይ ዩቲዩበሮች የምትከታተሉ ሰዎች እውነተኛ አድናቂ ከሆናችሁ፣ እውነተኛ ወዳጅ ከሆናችሁ ታገሱ። በቃ ትግስት ዋጋ አለው፣ ትግስት ፍሬ አለው። ታገሱ። እውነት ወዳጅ ከሆናችሁ ዝም ብላችሁ ዘው ብላችሁ ገብታችሁ የሰው ልብ የሚሰብር ኮሜንት አትጻፉላችሁ። ለምን ይሄ ኮሜንት ያነባሉ። ግን እናንተ የምትጽፉ ኮሜንት በስመ አብ ወልድ መንፈስ ቅዱስ እግዚአብሔርን በጣም የሚያስጠላ ኮሜንት ነው። እና አረጋጉ፣ ተረጋጉ። ካም ዳውን ጋይስ። እወዳችኋለሁ። ደህና አደሩልኝ። መልካም አዳር ይሁንላችሁ። ሰብስክራይብ ሚ ኦኬ። ሰብስክራይብ አድርጉ። ቻው